በዛ በበጋ በዛ በሙቀት ሙሉን ሲን ክሬት ነው የምናደርገው። ስለዚህ በፒዲኤፍ በዛ በሙቀት የሚለውን ነው የምንሰራው ማለት ነው። እንግዲህ ስለ ጀነሬቲቭ ኤአይ ምንነት ለኤአይ ይሄ ሁነኛ የሆነ ቤተ መጻሕፍት ነው ማለት። ጀነሬቲቭ ኤአይ ተሞክሮ ምን ይመስላል? በኢንተርኔት ላይ ግዙፍ መረጃዎች ተከማችተው ነበረ። ከኤአይ ጋር የተያያዙ ስልጠናዎችን እንዴት ማግኘት ይችላል? እንዴት ናችሁ? ዛሬ ስለ ጀነሬቲቭ ኤአይ ምንነትና በጀነሬቲቭ ኤአይ ቪዲዮ ጀነሬት እያደረግን እናሳያችኋለን። እዚህ ጋር የኤአይ ባለሙያ የሆነው ብርሃን ታፈሳለ። ብርሃን እንኳን ደህና መጣክ። እንኳን ደህና ቆይሽኝ መቅዲ። እንግዳሽን ማርሌ ስለጋበሽኝ አመሰግናለሁ። እኔም አመሰግናለሁ ብሬ። እስኪ ለመነሻ እንዲሆነን ጀነሬቲቭ ኤአይ ምንድን ነው የሚለውን ነገር ብትነግረን። እሺ፣ እንግዲህ እንደመነሻ ያክል ጀነሬቲቭ ኤአይ ምንነት ለማየት ጀነሬቲቭ ኤአይ አንዱ የሰው ሰራሽ ወይም ኤአይ አንዱ ክፍል ነው። እንግዲህ ጀነሬቲቭ ኤአይ ስንል በምንሰጠው ትዕዛዝ ወይም ፕሮምፕት አማካኝነት ራሳችን እንደ ዳይሬክተር አዳዲስ ይዘቶችን የሚፈጥርልን የኤአይ ክፍል ነው። ጀነሬቲቭ ኤአይ እንዲፈጠር ያስቻሉ አስቻይ ምክንያቶች የምንላቸው ነገሮች ይኖራሉ። ስለዚህ እነሱን እስኪ እናንሳ። ላለፉት ወደ 3 አስርት ዓመታት ገደማ በኢንተርኔት ላይ ግዙፍ መረጃዎች ተከማችተው ነበረ። ይህም ማለት በምስል መልክ፣ በቪዲዮ፣ በቁጥር መልክ፣ በዜማ፣ በብዙ መልክ ተከማችቶ ነበረ። ስለዚህ ይሄ ደግሞ ኤአይ ደግሞ እንደ ሰው ማየት እንዲችል እንዲናገር መማር ነበረበት። ስለዚህ ለኤአይ ይሄ ሁነኛ የሆነ ቤተ መጻሕፍት ነው የሆነለት። ሁለተኛ ደረጃ ስናይ እጅግ ፈጣን የሆኑ ኮምፒውተሮች መፈብረክ ነው። ይህም ደግሞ አንዱ አስቻይ ምክንያት ነው። በተለይ ኒቪዲያ የሚባል ኩባንያ ትልቅ ኮምፒውተር ፓወር ያላቸው ወይም አቅም ያላቸውን ግራፊክስ ካርዶቹን በመፍጠሩ ምክንያት ለኤአይ ትሬኒንግ ረጅም ጊዜ ሊወስድ የሚችለውን ጊዜ በአጭር ጊዜ ሞዴሎችን ትሬን ለማድረግ ለማሰልጠን ችሏል። ሌላው ማንሳት የምንችለው ነገር እዚህ ጋር ምንድነው ዓለም ላይ ያለው የጀነሬቲቭ ኤአይ ተሞክሮ ምን ይመስላል የሚለውን ነገር ብናነሳ፣ እንግዲህ በዓለም ላይ ያለውን ተሞክሮ ስናይ የጀነሬቲቭ ኤአይ እንግዲህ በክሬቲቭ ኢንዱስትሪ ላይ ብቻ ሳይሆን በጤና፣ በትምህርት፣ በፋይናንስ፣ በሕግ በብዙ ዘርፎች ሁነኛ የሆነ አስተዋጽኦ እያደረገ ነው። አዎ፣ እኔም በግሌ የማየት እድል አለኝ። ኢትዮጵያ ውስጥም በጣም ብዙ ወጣቶች በጀነሬቲቭ ኤአይ አማካኝነት ምስሎችን፣ ሙዚቃዎችን፣ ቪዲዮዎችን ሲሰሩ የማየት እድል አለኝ። ስለዚህ በዓለም አቀፍ ደረጃ የሚሆን በሀገራችን ደረጃ ጀነሬቲቭ ኤአይ አሪፍ ተቀባይነት ያገኘበት ወቅት ላይ ነው የምንገኘው። በትክክል እንግዲህ ዘመኑ ኤአይ ነው እንላለን። ስለዚህ ከዚህ ጋር በተያያዘ ወጣቶች ዘመኑን የዋጀ የኤአይ እውቀት እንዲኖራቸው ምን ማድረግ ይጠበቅባቸዋል? ምን ትመክራቸዋለህ? ባለን ሙያና ባለን የሙያ ዘርፍ ኤአይ ምን ሊጠቅመን ይችላል የሚለውን በደንብ አስተውሎ እሱ ላይ በደንብ መስራት ነው። ወጣቶች ከኤአይ ጋር የተያያዙ ስልጠናዎችን እንዴት ማግኘት ይችላሉ? እሱን ስልጠና በማግኘት የግድ ዘመኑን መዋጀት ስላለባቸው ማለት ነው። ስልጠና እንዴት ያገኙ? እንግዲህ ስልጠናዎችን እንግዲህ ቅድም እንዳልኩት ራሳችን እስካዘጋጀን ድረስ አሁን ላይ ትልልቅ ተቋማት የምንላቸው እንደነ ማይክሮሶፍት፣ እንደ ሃርቫርድ ዩኒቨርሲቲ፣ ኢቨን ሊንክድኢን ለርኒንግ ስልጠናዎችን በነፃ ሪሊዝ እያደረጉ ነው። በተለይ የቤዚክ ኤአይ ጀነሬቲቭ ኤአይ ላይም እንደው ጄኔራል ኤአይ ላይም ብዙ ስልጠናዎች እየተዘጋጁ ነው። እነዚያን ስልጠናዎች አክሰስ ማድረግ እንችላለን። ልክ ነው። አንተ እንዳልከው አሁን ማንኛውም ሰው በቀላሉ ራሱን ለማብቃት የሚያስብ ሰው፣ ራሱን ዝግጁ ለማድረግ የሚችል ሰው ዘመኑ ቀላል ነው። በኢንተርኔት አማካኝነት ስልጠናዎችን ማግኘት ይችላል። በተጨማሪም እንደተናገርከው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለህፃናት፣ ለታዳጊዎች፣ ለወጣቶች የሰመር ካምፕ ፕሮግራም አለው። እንዲሁም ለስራ ፈጣሪዎች ደግሞ የስታርታፕ ፕሮግራም አለው። በዚህ አማካኝነት ወጣቶች ራሳቸውን በኤአይ ብቁ እንዲያደርጉ የሚሰጣቸው የተለያዩ ስልጠናዎች አሉ። እሱን ማንሳት እንችላለን። በትክክል እንግዲህ ስለ ጀነሬቲቭ ኤአይ ምንነት አውርተናል። ጀነሬቲቭ ኤአይ ዓለም ላይ ያለው ተሞክሮ ምን ይመስላል የሚለውን ነገር ተናግረናል። በመቀጠልም ወጣቶች ዘመኑን የዋጀ የኤአይ እውቀት እንዲኖራቸው ምን ያድርጉ በሚለው ዙሪያ ውይይት አድርገናል። ስለዚህ ይህን ሁሉ ከተናገርን በኋላ ቤታቸው ሆነው ይህን ፕሮግራም የሚከታተሉ ሰዎች በጀነሬቲቭ ኤአይ እንዴት ምስሎችን ጀነሬት ማድረግ እንደሚችሉ ማሳየት ስለሚኖርብን እስኪ ምስሎችን ጀነሬት እያደረግን እናሳያቸው። ስለዚህ እስካሁን ያወራነውን ደግሞ በተግባር ስክሪፕት አዘጋጅተን ከስክሪፕት እንዴት ወደ ፊልም እንደምንቀይር በኤአይ ቱሎች አማካኝነት ማለት ነው። ስለዚህ እነሱን እንመለከታለን። ወደ ቢሮ እንሂድ። ብርሃን ምን ልታሳየን አሰብክ? እንግዲህ ዛሬ አሁን በዚህ የምናየው ምንድነው የተዘጋጀ ስክሪፕት አለን። ያንን ስክሪፕት እንዴት ወደ ፊልም መቀየር እንችላለን የሚል
እጅግ በጣም የሚጠቅመን ቱል ነው። ሬጂስተር ካደረግን በኋላ እዚህ ላይ የሚታየን ዊንዶው አለ። የመጀመሪያ ዊንዶው ይሄ ይመጣልናል። ሆም አለ፣ ፕሮጀክቶቻችን አሉ። ያ ማለት ምንድነው? ቅድም ያልነውን ኢሜጅ ጀነሬት ማድረግ እንችላለን፣ ቪዲዮ ጀነሬት ማድረግ እንችላለን። ስለዚህ እዚህ ጋር ኤጀንት ላይ እናደርጋለን። ስለዚህ እዚህ ጋር ካለን አማራጮች ውስጥ ጄሚናይ 3.1 አማርኛ ላይ የተሻለ አንደርስታንዲንግ ስላለው ስክሪናችንን አፕሎድ የምናደርገው ኦልሬዲ የተዘጋጀ ስክሪን አለ። በዛ በበጋ ነው ባይዘው የምንሰራው። ያንን በዛ በበጋ የሚለውን ሲን ሙሉን ሲን ክሬት ነው የምናደርገው። ስለዚህ በፒዲኤፍ በዛ በሙቀት የሚለውን ነው የምንሰራው ማለት ነው። ስለዚህ ይሄንን መጀመሪያ ሲኖችን ነው ቢውልድ የምናደርገው። ስለዚህ 5 ሲን ክሬት ያርግልኝ። እንደምታየው ውጪ ገጠራማ መንገድ ላይ ነው። ሜቢ የምታስታውሹ ከሆነ በዛ በበጋ የሚለውን ሙዚቃ ያን እየተከተለ ነው ኢቨን ራሱ ስክሪፕት እስካዘጋጀን ድረስ። ከዛ ሁለተኛው ሲን ነው። ከዛ የጫካ መንገድ ወይም ሌሊት አለ። እንግዲህ አማርኛውን ላይ እየተረዳ ነው ማለት ነው። ያ ማለት ምንድን ነው? እነዚህ የምታያቸው በሙሉ ሾቶች ምንድናቸው? ኢሜጅ ጀነሬት የምናደርግበት ነው ማለት ነው። ቀጥታ ወደ ሙድ ቦርዳችን ነው የምንገባው። ከፈለግን ደግሞ አውቶ ጀነሬት ማድረግ እንችላለን። እኛ ግን ኦልሬዲ ካራክተር ስላዘጋጀን የራሳችን ካራክተር ሁለቱ ሆነው የሚሰሩ። ምክንያቱም አንቺ ለምሳሌ አሁን ክንፈና አበባ የምትል የሚባል ካራክተር ነው ዛሬ ጻፍኩት። ለምሳሌ አንቺ ራስሽ እኔና አንቺ መስራት ከፈለግን የኛ ኢሜጅ ያስፈልገናል። ያንን ማኑዋሊ መስራት እንችላለን ማለት ነው። እዚህ ጋር ሙድ ቦርዳችን ነው የምናዘጋጀው። ሙድ ቦርድ ማለት ምንድነው? ሪፈረንስ ኢሜጅ ሰጥተነው እኛ ቪዥዋሉን ኮንትሮል ማድረግ እንችላለን፣ የላይቲንጉን። ያ ማለት ምንድነው? ሪፈረንስ ኢሜጁን ተከትለን ነው ጋይድ የምናደርገው። ስለዚህ የበለጠ የክሬቲቭ አድማሳችን ያሰፋልናል ማለት ነው። እዚህ ጋር 2 ምስሎች ተዘጋጅተዋል። ስለዚህ እነሱን እናስገባለን። ብዙ ጊዜ ናኖ ባናና ፕሮ ደግሞ ለኢሜጅ የተሻለ ነው። እሱን እንጠቀማለን። በኋላ ላይ ወደ ሲናችን ነው የምንሄደው፣ ጀነሬት ነው የምናደርገው። ስለዚህ ይህን ካየን በኋላ አፕስኬል ማድረግ ካስፈለገን ኢሜጁን አፕስኬል እናደርጋለን። ከዚህ በመነሳት ደግሞ ቪዲዮ ጀነሬት ያደርግልናል ማለት ነው። ቪዲዮን ደግሞ እንመልከት። በዛ በበጋ በዛ በሙቀት እጮኛ ጠፍቶ ፍለጋ መሸበትና ሰው ቤት ገባ። ልጅቷን አያት ተከናንባ ወደዳት ወደደችው ይዟት ጠፋ በሌሊቱ። ደግሞ ብዙ ተጉዘው አባይ ደረሱ በጣም ከሞላ። ለመሻገር ሲሞክሩ ሰምጣ ቀረች የሱ ፍቅሩ። አዘነና ሆዱ ባባ አለቀሰ የፍቅር እንባ። የኔ ፍቅር አረሳሽም እስከ መቃብር ሄደሻል አንቺ ለዘላለም። መቼስ ከሞት የሚቀር የለም፣ መቼስ ከሞት የሚቀር የለም።